ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና አንድ ያላችሁ ሞኝላችኋለሁ። ቤተሰቦች ስትገቡ እንደው ለማለት ላይ ከና ሼር እያደረጋችሁ ሀሳቦቻችን ለብዙዎች አካፍሎ ዛሬ ወደ ሚዛናችን ይዞ ነው ወጣነ 6-1 ጅቡቲን ያሸነፈ የኢትዮጵያ ብሔራዊ ቡድን ነው። በእውነቱ ለጅቡቲ የሁሉ መንከራተትም አይጠበቅባቸውም ነበረ። የጅቡቲ ሹፌሮች ነዳጅ ቤንዚን የሚያመላልሱ እነሱ ራሱ ይወቁ ነበር። ይጎርማቻል። የጨርቆስ ልጆች ሰብሰብ ብለው በሄደ ራስ ተመራርጠ በሄደ ራስ በእውነት ለጅቡቲ በቂዎች ነበር። ብሔራዊ ቡድንም አይቆባም። ከዓለም ከመጨረሻ ነች። የሁሉም ወደሳሰት ልብስ እስከማለቅ ድረስ በእናታቸው ለጅቡቲ ስላሸነፋቸው ማሊያ ከላይ ካወጣችሁ ግብፅ ብታሸንፉ ኮታችን ልታወልቅ እንዲ በእናታቸው ምን ናች ነው ለጅቡቲ ማሊያ ማውለቁ ምን አመጣው? በእናታቸው የጅቡቲ ሹፌሮች ይወቅ የለም እንደ ጅቡቲ ለማሸነፍ ግብፅ ብታሸንፉ የታችሁ ልታወልቁት ነው እንዴ? ረባካች የአይቦርጭ ነገር አሁንም ለውስጥ ጎባች እንዴ? እኛ ከግብፅ ባለው ብሽሽቅ እኛ ላይ ነው እንደምትበረተት እኛ ሐሳብ ሰጥቶን እኛ አመራራችን እንደ እኛ ለጫታ ያክል ነው የወርጭ ነገር ያነሳና እንጂ ይሄን ያህል ስባችሁ ወጥራችሁ ወደ ውስጥ ተንፋሽ አጥራችሁ እንድትሞቱ አይደለም። ልቆቀው ልቆቀው በቃ እስካሁንም ይዘት ሊሆን ይችላል እኮ አስቼ ስለደነጎጠ ቦርጭን እስካሁን ወጥሮ ይዘት ይሆናል። አስቼ ለቆቅ አድርገው በቃ ለዘለቄታው ነው እንጂ ያልነው ለዚህ አይደለም። ሲጀምር የጅቡቲ ብሔራዊ ቡድን ከዓለም መጨረሻ ብቻ ሳይሆን በእግር ኳስ ከዓለም መጨረሻ ላይ መቆመጡ ብቻ ሳይሆን የሚጎርማቸው ሲቆሙ ውለው የመረቆነ ብሔራዊ ቡድን ነው። ይሄ የመረቆነ ብሔራዊ ቡድን ሽርጥ አድርገው ሜዳ አለመግባት ራስ ሳላደንቋቸው ማለፍ አልፈልጉም። ሽርጥ አድርገው አለመግባታቸው በምርቃና ብዛት ማለት ነው። እና በእውነቱ ይሄ ነገር በእርግጥ በጠላቶቻችን ዘንድ ምነው እነዚህ ሰዎች ጎረቤታቸው ላይ ይወረታል ተብለው በዓለም እግር ኳስ እንዳንቷማ እፈራለሁ። የሆነ ሆነ ከኛ ይባሰም አለ። በቃ አሁን ከዚህ ጨዋታ የተረዳት የኢትዮጵያ እግር ኳስ ተሻሽላል ማለት አይደለም። አንደኛ ወቀሳና ጫና ምን ያህል እንደሚያበረታታቸው ሜዳ ተገኝቶ ከመደገፍ ይልቅ በየእንቶነ ቀላል ተጽዕኖ አይደለም። እኛ ያደረግነው ወቀሳና ወጋ ነቆራ ለዚህ ውጤት መምጣት ትልቅ አስተዋጽኦ አለው። ምክንያቱም ከዚህ በፊት አቻ ነው ነጥብ ጥለው ነው የመጣው ከጅቡቲ ጋር እንቃል ማለት ነው። እና ከነቀፋውና ከነቆራው በኋላ ግን በእውነት ሳላ እግሩን ጥለላቸው ሄደ ነው የሚመስለው። በጣም ነው የተሻሻላችት። በጣም አሪፍ ነው እንዳልካቸው። በእርግጥ ጅቡቲ ለኛ አንድ ወረዳ ነበረች፣ ከድሬዳዋ አትበልጥም። ግን ቢሆንም እኔ አሁን የፈራሁት እንደ አይበላውና ለወደፊት ጅቡቲ ወደ አገራ ወደ እናት አገራ ብትመለስ ማለት ነው በጣም ያስጨንቀኝ ነገር ነው። ጅቡቲ እኛ ማንን ልናሸንፍ ነው? አይበላውና ጅቡቲ ወደ ኢትዮጵያ ብትመለስ ብሔራዊ ቡድናችን አንድ የሚችለው ጅቡቲ ነው። እንዴት እንሆናለን የሚለው ነገር አስጨንቆኛል። በእርግጥ ኢትዮጵያ ለዘላለም ትሩጥ። ይሄ አቋሜ የማይናወጥ አቋም ነው። ይሄ አቋሜ ኢትዮጵያ ለዘላለም ትሩጥ። እኛ መክሊታችን ሩጡ ተብለን እንጂ ለእግር ኳስ አልተወጠርንም። እንግዲህ ግን የድላችን መሞከር ደግሞ አንዱ ነገር ነው ብዬ አስባለሁ። እና በእውነቱ እኔ የጎረመኝ አቡበከር ናሱር መንሼ ነው ጎል ካገባ በኋላ ኳሱን በወደ ያደረከው አስቼ ላይ አሽሙር ነው እንዴ? አስቻለው ታሞ እሱ ላይ አሽሙር ነው እንዴ? አቡበከር ናስር ጎል ካገባ በኋላ አይታችት ከሆነ ኳስን ሆድ ውስጥ ኮተተ። እውነት ሚስት እርጉዝ ሆና ነው ወይስ ደግሞ አሽሙር ነው? ይሄ ነገር ትንሽ ያጠራጥረኛልና አቡኬ በእውነት አስቼ ላይ ያደረገው አሽሙር ትንሽ ከባድ ነው። የሆነ ሆነ ቂም በቀል ይጎርማል። አይጥ በበላ ዳዋ ተሞጣል። ግብፅ ላይ የግብፅ ሽንፈት ንዴቱ የምትወጡት ጅቡቲ ላይ ነው እንደ በእናታችን ለእነሱ ምስኪን ከዓለም እግር ኳስ የመጨረሻ በዓለም እግር ኳስ ተጠባባቂ ብሔራዊ ቡድን እየኖረ እና እኔ እንደውም ጅቡቲዎችን ያደነኩት መርቅነው መጥተው ከነሽረጣቸው አለመግባታቸው ሳላደውን ቃል አልፍም። በጣም የሚጎርማቸው ሳያፈጥሩ መጥተው ሊሆን ይችላል። ጅቡቲዎች ከዚህ በፊት አንዳቻ የወጣው የጅቡቲ ብሔራዊ ቡድን ሳያፈጥሩ መጥተው ከሆነስ ነው። ይህም ሁሉ መታሰብ ያሉበት ነገር ነው። በእውነቱ እኔ ደስ ብለኛል። ነገር ግን ለምንድነው ልብሳቸው ያወለቃችት የሚለው እስካሁን ድረስ ያልተመለሰ ጥያቄ ነው። እኛ ያልነው እግራችን አሳይን ነው። እግራችን ስሩበት እስቲ ቶፕ ብላቸው ውጤት አምጡ። ጅቡቲን 40-0 ከምታሸንፈው ግብፅን ነጡ ብታስጠሉልን በቃ አንጀታችን ቅቤ ይጠጣ ነበር። እና በእውነቱ ዛሬም ራሱ ሳስበው ሞሳላ ለእናንተ ማሊያውን ብቻ ሳይሆን እግሩንም አውሳችሁ የሄደ ነው የሚመስለኝ። በሱ ፈንታ ደግሞ እናንተ እግራችሁን ለሞሳላ ሰጣችሁት ከሆነ ሌላ ችግር ነው የሚፈጠረው። እና የሆነ ሆኖ ቆንጆ ነው። ጎበዞች በርቱ ለማለት እወዳለሁ። በእውነቱ
ኢትዮጵያ ብሔራዊ ቡድን በዓለም በአመት ኢትዮጵያ ለእግር ኳስ 2.2 ቢሊዮን ይጎርመኛል። 2.2 ቢሊዮን ብር ኢትዮጵያ ለእግር ኳስ ታወጣለች በአመት። ተመልከቱ እንግዲህ ይሄ 2.2 ቢሊዮን ብር የሚወጣበት ብሔራዊ ቡድን የተሻለ ውጤት ማምጣት ቢያንስ በምስራቅ አፍሪካ ደህና የሚባል ውጤት የማምጣት ግዴታ አለብን እና በነገራችን ላይ የዓለም ዋንጫ ከሌሎች ምድቦች ይልቅ በዚህ በምስራቅ አፍሪካ ላይ ያለው ምድብ እጅግ በጣም ቀላል ነው። ከግብፅ በስተቀር ሌላው ማሸነፍ የሚቻል እድሉ በጣም ሰፊ የነበረ እድል ነው። ይህን መጠቆም መቻል አለብን እና እልህ ውስጥ ገብታችን ሆዳችን ከኛ ጋር አይደሉም። እንኳ ሰላምታና እንትርክ ስራችን ላይ እንድጠነክረ እንጂ ቦርጭ ቢኖራችሁ ከኛ ችግር የለም። እንደውም እኔ ደስ ብለኛል። ቦርጭ የላቸውም። የምትችሉ ጃምቦ በደንብ ጠጡና ሞላ በሉ እንዴ ድሩቅርቅም ያላቸውም አላቸው። እንደውም እኛ በአስቼ ሶበብ የተናገርናቸው ያስኮፋናቸው እንደዚህ ድሩቅርቅ ያላችሁ ደግሞ ለእናንተም ደግሞ ራስ ማለት አለባቸው፣ መንከባከብ አለባቸው ራሳቸው። እንደ ስፖርተኛ በጣም መቦረጭ በጣም መፎር አይገባምና ከኛ ጋር አይደለም። እልካችን መወጣት የኖበረባቸው ግብፅ ላይ ነው። እልካችን መወጣት የኖበረባቸው ዓለም ዋንጫ መጦሪያ ላይ ነው እንጂ ከህብረተሰቡ ጋር አይደለም። በእውነቱ የኢትዮጵያ ህዝብ ኳስን ይወዳል። በእውነቱ ነው። ብሔራዊ ቡድኑን ብቻ ሳይሆን ኢትዮጵያ ህዝብ አገሩን ይወዳል። እውነቱን ለመናገር ብዙ ፖለቲካዊና ኢኮኖሚያዊ አሻጥሮች ለዘመናት እየተጓተቱ መጥቶ ነው ህዝባችንን እንጂ ህዝቡ አገሩን ይወዳል፣ ባንዲራውን ይወዳል፣ ብሔራዊ ቡድኑን ይወዳል። ነገር ግን እናንተ ስታላግጡ ግን ህዝቡም ማላገጡ እንደማይቀር እወቅ እና በእውነቱ ማስተዋልን እንኳን ደስ አለሽ። በእውነቱ በጣም ይሄ ያንቺ የልፋት ውጤት ነው እና ድሮም ይሄ ፌዴሬሽን ማስተዋል ነበር የጎደለው። ማስተዋል ተሞላለት። በቃ ደስ ነው ያለኝ እና በማስተዋል በመንቀሳቀስ ይሄ ፌዴሬሽን የጎደለውን ማስተዋል ስለሞላለት ስላገኘ ይሄ የማስተዋል ውጤት ነው። ማስተዋል እንኳን ደስ አለሽ ለማለት እወዳለሁ። ይሄ ያንቺ ውጤት ነው። ጠንክረሽ በርትተሽ ፌዴሬሽን የአዲስ አበባ እግር ኳስ ፌዴሬሽን ብሎም የኢትዮጵያ እግር ኳስ ከፍ እንዲል በማስተዋል የሰራሽው ማስተዋል ይሄ ያንቺ ፍሬ ነው። በእውነቱ ደስ ይለናል። ነገም ከነገ ወዲያም ፍሬሽን ያሳየን። እኔ በጣም ነው የተደሰትኩት በማስተዋል በጣም ፍሬሽን ያሳየን። አሁንም ፍሬሽን እያየን ነው። ወደፊት ፍሬሽን እንድናይ እንጓጓለን በጣም እና የኢትዮጵያ ብሔራዊ ቡድን በጣም አመርቂ የሚባል ውጤት በርግጥ ያየነው ከኛም ዛሬ ከጅቡቲ አንጻር ስናየው ከኛም የባሰ አለ እንደ ተመስገን ለከኛም የኮፋ አለ የሚያስብል ነው። ጉዳዩን ደግሞ ጅቡቲዎች እኮ ያመራሉ። ይሄን ደግሞ ወደ ፖለቲካ ወስደው ደግሞ በወደብ እንዳያስፈራሩ ነጥቦን ስጡን ብለው ለዚህ 3 ነጥብ ደግሞ ወደብ እንዳይከለክለንና ሌላ ግርግር እንዳይፈጥረው ብሽሽቅ ውስጥ እንዳንገባ። በተረፈ ብሔራዊ ቡድናችን በቃ በዚህ ይቆጥል ነው እኔ የምለው። በዚህ ይቆጥል፣ ሁልጊዜ ጅቡቲን ይቁጠም ነው የምለው። እኔ ባገኘነው አጋጣሚ ጅቡቲን የወዳጅነትም ቢሆን የማጣሪያም ቢሆን የዓለም ዋንጫም እኔ ፊርማ አሰባስበን እናስገባ እና የሞት ምድብ ከሶማሌላንድ፣ ከሶማሊያ፣ ከፑንትላንድ እና ከጅቡቲ ጋር ብንመደብስ ለዓለም ዋንጫም ለአፍሪካ ዋንጫም ሲጀመር እኮ እኛ ሶማሌላንድንም ፑንትላንድንም አገር ማስደረግ አለብን። አገር ከሆነ በምስራቅ አፍሪካ ድልድል ሲወጣ የሚደርሰን ከፑንትላንድና ከሶማሌላንድ ነው እና ከሶማሌ አስቡት እድላችን ምን ያህል እንደሚሰፋ። ጅቡቲ ሶማሌላንድ አገር ብትሆን፣ ፑንትላንድ አገር ብትሆን፣ ራሷ ሶማሌ አለች፣ ጅቡቲ አለች። 4 አገሮች ላይ የበላይነታችን እናሳያለን እና ለዚህ በፖለቲካውም የነቃ ተሳትፎ በምስራቅ አፍሪካ በማድረግ ሌሎች ሀገራትን በመፍጠር እነዚህ ሀገራቶችን በእግር ኳስ ልክ በማስገባት በምስራቅ አፍሪካ አለ የተባለ ጠንካራ ብሔራዊ ቡድን ማቋቋምና ማደራጀት እንችላለን የሚል ሀሳብ አስባለሁ። በእውነቱ ለዚህም ደግሞ ያላሰለሰ ጥረት እንጥራለን። ለሚቀጥለው ዓመትማ እንኳን ለዓለም ዋንጫ ለህዋሃ ለጠፈር ዓለም ዋንጫም እናልፋለን። በጣም ብሔራዊ ቡድናችን ጠንካራ ነው። ቦርጭ የላቸውም። ሁሉ ነገር አሪፍ ነው። ተመችቶናል። ባለፈው እኮ በቃ ወይ ደህና ምግብ በልተህ ገብተህ ይሆናል። አንዳንዱ ጊዜ እኮ እንትን ነው ቦርጭ እንደምታውቁት ሆዳችን ኢላስቲክ ነው፣ የመለጠጥ የመሰብሰብ ባህሪ አለው። ስለዚህ ምናልባት ደህና ነገር ገብቶ ሊሆን ይችላል። ደህና ነገር ሲገባ ደግሞ ተጽዕኖ ሊኖረው ይችላል። ዛሬ ግን ባየነው በእውነቱ እኔ ተጸጽቻለሁ። ቦርጭ የለህም፣ ለተናገርኩም ይቅር በለኝ። አሁንም የኢትዮጵያን እግር ኳስ ከፍታ በማየታችን በጣም ደስ ብለናል። ለዚህ ክሬዲቱ የምትወስደው ማስተዋል ነች።
አሁን ፌዴሬሽናችን በማስተዋል እየተመራ የተሻለ ውጤቱ እንዲያመጣ እመኝለታለሁ። የኔ ሀሳብ ነው። ሲሞቻችን ላይ ከአርግ ሼር አድርገው ፒስ